ቀድሜ ነግሬያታለሁ። ወይኑ የቤትሽን ካርታ ሳትቀበይ እንዳይሄድ ብያታለሁ። ምክንያቱም አንደኛ ይሄንን ነገር ሚዲያ ላይ ወጥቼ እንኳን ስናገር እንዴት ነው ሪስክ ወስጄ ነው እኔ ምን አገባት በእኔና በሷ ማከል ብሎ ይሄ ሰው ጥቃት ቢያደርስብኝ መብቱ ነው። እውነትም አለው። እንደዚህ እየመጡ ዝባን ዘጌ ካሜራ እያዙ እየመጡ ለምንድን ነው የነሱን እንትን ቻናል ላይ የሚጭነው ብዬ ደልቼው ነው እንጂ ይቅርታ ጠይቆኝ ነበር። ካርታም የት እንዳለ ጠይቄው ነበር በነገራችን ላይ ከዛም በፊት ማለት ነው። ይሄ እሷ ያን ነገር እስካላስተካከለች ድረስ እኔ ወይ የተሰራባት ነገር አለ ወይ ብቻ የሆነ አዙሪት አዙሮባት ጥሮባታል ግቢ ውስጥ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ሰሞኑን በመጀመሪያ እናንተን ይቅርታ መጠየቅ ፈልጋለሁኝ። ምክንያቱም ብዙዎቻችሁ ስትደውሉ ነበረ። በጣም አላቅም እኔ በቃ በጣም ቴንሽን ሆኜ አምሮዬ እኔ ራሱ ልክ እንዳልነበርኩ ነው የምነግራችሁና ጥሩ ሁኔታ ላይ ስላልነበርኩኝ ለማንም ስልክ እያነሳውኝ አልነበረም። ማለት አንደኛ ተረጋግቼ ነገሮችን መስመር እስከማስስ ድረስ ምንም አይነት መልስ ምን ልመልስ የሚለውም አይነት ጭንቀት ነበረብኝ። ማለት ያው አይታችሁም ነው ስትደውሉ የነበረው። እኔ አንድ ሰው ነኝ፣ የምደውለው ደግሞ ህዝብ ነው ማለት ይቻላልና ብዙዎቻችሁ ስትደውሉ ስለነበረ ማንን አናግሬ ማንን ልተው የእውነት በጣም ጨንቆኝ ነበረ። በቃ ከሷ ጋር ወዲህ እንደገና አጠገቧ ቁጭ ብዬ ምንም አይነት ነገር ለእናንተ አንስቼ ማለት አልፈለኩም። አሁን ራሱ ስለተኛች ነው ላሳያችሁ ያለችበትን ሁኔታ። ጫንቃሉ ቤተሰብ እኔ ራሱ በቃ ራሴን የጠላሁበት ዘመን ነው ይሄ ዘመን። እውነት አንዳንድ ቲክቶክ ላይ 2018 አገባቡ ጥሩ አይደለም የሚባለው ለሷ መሰለኝ። ማለት እቺ ልጅ ብዙ አመታትን በሰው ቤት በሰው አገር ተሰቃይታ እንዲሁም ደግሞ መታ ስንቴ ለዱላ ተጋብዛ ይሄ ሁሉ ነገር ደርሶባት አሁን ከጸበል መታ ነው የተኛችው። በነገራችን ላይ ታኝታ ነው ያለችው። ምንም ነገር ነው ማታወራ። ቢያንስ እኔ በቃ ማለት የመጀመሪያ ቀን በጣም ረብሻኝ ነበረ። የእውነት ከእጄው ላምልጣ ተሳፋሪ ነው ተባብሮኝ ወደ ቤት ይዣት የመጣሁኝ ማለት ነው። ያው እንዳያችሁ ባሮክም ደግሞ አብሮኝ አልመጣም። ከሱ ጋር ራሱ በጣም ነው የተጨቃጨቅ ነው። ምክንያቱም እሱን እዛ ይትቼ መውጣት አልፈለኩኝም። እናንተ ብዙ ነገር ብላችኋል በኮሜንት ብዙ ነገር ነው አይቻለኝ። እኔ ተደውሎ ነው የተጠራሁት። ተደውሎ እስከተጠራሁኝ ደግሞ እኔ ምን ይፈጠር በደንብ እንኳን ያወቅኩት ነገር የለም። እዛ ደርሼ ነው እንትን ያልኩት ማለት ነው። እዛ ደርሼ ነው ነገሮችን አየሁኝና እዛ ስደርስ አይታችኋል ውድ ቤተሰብ እንዳላችሁት እናንተ እሱ በሲስተም ቤቱን ለመግባት ሊሆን ይችላል እንደዛ የሆነው ማለት ነው። ግን ደግሞ እውነት ነው ደም ፈሶታል። እውነት ነው እኔ አላቅም ውድ ቤተሰብ ጠላቱ እንኳን ፊት ለፊት ቢወርቅ ነው አነሳዋለሁኝ። ምክንያቱም አንደኛ የእግዚአብሔርን ቃል ማወቅ አለብን። ሁለተኛ ነገር ደግሞ የሰውኛ ስሜት ራሱ ይሰማቸዋል። እንዴት ነው አሁን እዛ ጋር አንድ ሰው ለነፍስ እየተጣጣረ ታዩ ምናምን ነገር ልትሉኝ አትችሉም። የእውነት እናንተ ብትሉ ምን አላደርግም። አእምሮ የሚያዘኝን ነገር ነው ማረገውና እሱ እንደዛ እየተጣጣረ ማለት ወደ ውጭ ጎትተን ማውጣት እግዚአብሔር ዝም ይለናል። ይሄ ሰው ክፉ ሆኗልና እኔ ክፉ ሆኜ ያንን ክፉ መንገድ እንድከተል ማድረግ የለብኝም። መልካሙ መንገድ ማሳየት አለብኝ ባይነኝና እኔ የሰውኛ ስሜት ስለተሰማኝ ነው ውድ ቤተሰብ እዛ ጋር ትቼ መሄድ ያልፈለኩት። ከዛ ስቀጥል ደግሞ እኔ እንደውም እርዳታ ምንም አላደረኩለትም። ወደ አንስተን ሐኪም ቤት ምናምን ነበር መውሰድ የነበረብን። ግን እሷም እንደዛ ስትሆን እሱም በዛ ሁኔታ እኔ አላቅም። አንዳንዴ ለኔ የሰጠኝን ችሎታ እስቲ ለሁሉም ሰው ስጠው ብዬ ነው ፈጣሪን የምለምነው። ምክንያቱም እሷ እንደዛ ብላ ይዛ ትታገላለች፣ ገመድ ይዛ ትታገላለች። እኔ እሷ እንዳስጥላት ወይስ እሱ እንደዛ መሬት ላይ እየተንከባለለ ደሙ እየፈሰሰ እሱ ላንሳ በጣም ነው ግራ ይገባኝና እኔ በቃ እስከ 2 ቀን ምናምን ቪዲዮ የቆየ ነው በነገራችን ላይ ማለት የዛሬ ወይ ትላንት ወደ አይደለም ምናልባት ከ3 ቀን በፊት ከ4 ቀን በፊት ሊሆን ይችላልና ያው እሷም አሁን ትንሽ እስክትረጋጋ ድረስ ደህና እስክትሆን ድረስ በቃ ምንም ማለት አልፈለኩኝም። ዝምታን የመረጥኩበት የራሴ ምክንያት አለኝ ውድ ቤተሰብ። ለዛ ነው ዝም ያልኩኝ። በቃ እስቲ ቢያንስ
እኔ ራቅ ያለ ገዳም ለወስዳት ነበረ። ትንሽ ልጄም ጉንፋን ስለያዛት ትቻት መራቅ አልቻልኩም። አሁን ደግሞ እንደምታውቁት አዲስ ቫይረስ ገብቷል ሀገራችን ላይ ማለት ልጄን ትሪት ማድረግ ነበረብኝ። እንዲሁም ፈተና ላይም ነበረች። እኔ እዚህ ሆኜ ጸበል በወስዳት ቢያንስ ሙሉ በሙሉ ዛጋ ከምተዋት ትቻት ከመሄድ እዚህ በቤቴ ሆኜ ጸበል እየሄደች እንትን ትበል ብዬ ነው። አንዱ ለቀን ረብሻኝ ነበረ። ወደ ቤተ ክርስቲያንም አልሄድም ብላኝ ምናምን ነገር። ከዛ ያው እግዚአብሔር ይመስገን ማለት ሚዲያ ላይ የማይወጡ በራሴ በኩል የሆነ የራሴ ህይወት አለኝ። የራሴ ምለው ሰው ነበረ እንደዛ እያገዙኝ ምናምን ነገር ወደ ጸበል ወስጃት ትንሽ አሁን የመረጋጋት አይነት ባህሪ አምጥታለች። በቃ ለሊት ትነሳለች። እንዴት ልበላችሁ እሷ መኝታ ቤት አስተኝቻት እኔ እዚህ ጋር መሬት ላይ አንጥፌ ነው የምተኛው። ምክንያቱም አልፋኝ እንዳትወጣ የሆነ ነገር ኃላፊነት ወስጄ እስካመጣኋት ድረስ የሆነ ነገር በህይወቷ እንዳይመጣ እያልኩኝ እዚህ መሬት ላይ ነው አንጥፌ የምተኛው ሁላ ማለት ነው። እሷን እዛ እንዳያችኋት መኝታ ቤት ተኝታና በጣም ብዙ ፈተና ነው ያሳለፍኩ የነበረ። ውድ ቤተሰብ እናንተ ምናልባት ትላንትና ከትላንት ወደ ምናምን ቪዲዮ አይታችሁ ሊሆን ይችላል። ይሄንን ነገር ተረጋግታ ምናምን ነገር ነው ቪዲዮ የተለቀቀው። ኢቭን ቪዲዮን የለቀኩት እንኳን እኔ አይደለሁም። ውድ ቤተሰብ ብቻ ምን ብዬ ነው ማስረዳችሁ? የሷ ነገር በጣም ነው የምከብደው። ማለት እኔ ወደ ኋላ ተመልሼ ሳይ ባላቃቸው ሁሉ እስከማለት ደርሻለሁኝ። እንደማንኛውም እንደናንተ ኦዲየንስ ነበረች የምትከታተለኝ። እንደናንተ በቃ አንድ እህቴ ናት። ተዋወቀን፣ ጊዜ አስተዋወቀን። ጊዜ ሲያስተዋወቀን ደግሞ ከዚች ልጅ ጋር አሁን በዚህን ሰዓት ምን እንደምመኝ ታውቃላችሁ? አንድ ሰው ከየትም ቦታ ደውሎ ጓደኛ እንዲሆነኝ አልፈልግም። ምክንያቱም ሁሉም ሰው እንደዚህ አይነት ጦስ ይዞብኝ የሚመጣ ነው የሚመስለኝ። አሁን ላይ በጣም መፍራት ጀምሬያለሁኝ። በቃ በፊት አልፈራም ምንም ነገር ማለት ነው። ተቀበይን ስለኝ ተቀብዬ ወደ ቤት ሸኛቸዋለሁኝ። ኢቭን ሚዲያ ላይ እንኳን ያልተናገርኩት በገንዘብ እንኳን ንክኪ በጣም ብዙ ነገሮች የተበላሹበት ሰዓት ነበረ በህይወቴ ማለት ነው። ግን ያ ገንዘብ ነው ምንም ማለት አይደለም። ይሄ ግን ህይወት ነው። በቀደም ዕለት እንደዛ ብላ ይዛ ነበረ ብትወጋኝ ድንገት በቃ ብዙ ነገርን ሪስክ ወስጄ ነው እዛ ጋር እዚህ ልጅ ትቼ እዛ ጋር የተጋፈጥኩ የነበረውና ማለት ራሴን ለማካበድ ምናምን ነገርም አይደለም። ብቻ ከባድ ነው። ባላቃቱላ እስከማለት ደርሻለሁኝ። ሁላችሁም ዞር ብላችሁ ብታው የእውነት ይሄ ነገር አመት አለፈው። ከዛሬ 3 አመት በፊትም ውድ ቤተሰብ እንደዚሁ መታ ነበርና እኔ በዛን ሰዓት ነው ይሄ ሰው እንደማይሆናት ነገርኳት። እውነቱን ስነግራችሁ ማለት ነው። ግን አንዳንዴ ፍቅር ካለ ምንም ብንለው ለዛ ሰው በራሱ መንገድ ካልሆነ በስተቀር አያቋርጥም፣ ልተው አይችልም። እንዳላችሁት በኮሜንትም ስትሉ ነበርና ስትመታው እንኳን አሁን ከዛም በኋላ ነው ቪዲዮን ሳይ በፍራት እጅ ነው ስትመታው የነበረው። ኦኬ ጭንቅላት ነው ተመቷል፣ ደምቷል። ግን ከዛም በላይ እንኳን ስንት ጉዳት ደርሶ እንዴት ነው እንደዛ ላይሆን ይችል ነበረ። ግን እንዳላችሁት ቤትም ለመግባት ሊሆን ይችላል። ግን እንደ ሰውኛ ደግሞ እዛ ጋር የነበረበትን ደግሞ ሳስበው ይሄ ልጅ ማለት ገንዘቡን ልክፈል እዳ ልክፈል ብሎ እንግዲህ ለመሰደድ አስቦ ነበረ። አልተሳካለትም። እስቲ አንድ እድል ብሞክሩ ብዬ ውስጥ ያሰበ ምናልባት ጥፋት ሊሆን ይችላል። እኔ እንጃ። እኔ ጋር የሆነ አልማርም ይመስለኛልና ከዛም አንፃር መሰለኝ ስለ ቤቱ ካርታ ምናምን ደግሞ እኔ ቀድሜ ነግሬያታለሁኝ። ወይኑ የቤትሽን ካርታ ሳትቀበይ እንዳይሄድ ብያታለሁኝ። ምክንያቱም አንደኛ ይሄንን ነገር ሚዲያ ላይ ወጥቼ እንኳን ስናገር እንዴት ነው ሪስክ ወስጄ ነው። እኔ ምን አገባት በእኔና በሷ ማከል ብሎ ይሄ ሰው ጥቃት ቢያደርስብኝ መብቱ ነው፣ እውነትም አለው። እሷ ያን ነገር እስካላስተካከለች ድረስ እኔ ወይ የተሰራባት ነገር አለ ወይ ብቻ የሆነ አዙሪት አዙሮባት ጥሎባታል ግቢ ውስጥ። ምክንያቱም የሰው ልጅ ይሄ ነገር እንዲህ ቢሆን እንዲፈጠርብሻል እየተባለ እየተነገረ ለምንድን ነው መንቃት የማይችለው? የዚህን አክል ጅልም ሆነ አይደለም ማለት ታውቃለች እንዴት መኖር እንዳለባት፣ ማን እንደሚጎዳት ማይጎዳት እኮ ታውቃለች። የሚገርማችሁ ነገር እንዲህ በሰላም ሰዓት ቁጭ ብለን ስናወራ እንደምታውቀው ነው የማውቀው እኔ። ግን እዛ ጋር እረፊ፣ ይሄን ነገር እንዲህ አድርጊ፣ ከሚዲያ ጀርባ ሚዲያ ላይ ተውት፣ ይሄን እንዲህ አድርጊ። አሁን እሱ እኔ እኮ ካርታ በነገራችን ላይ ጠይቄዋለሁኝ። ቪዲዮን አላቀኩትም፣ አጥፍቼው ነው። ምክንያቱም እኔ በየጊዜ እዚህ እየመጡ ዝባን ዘጌ ካሜራ እያዙ እየመጡ ለምንድን ነው የነሱን እንትን ቻናል ላይ የምጭነው ብዬ
ደልቼው ነው እንጂ ይቅርታ ጠይቆኝ ነበር። ካርታም የት እንዳለ ጠይቄው ነበር በነገራችን ላይ ከዛም በፊት ማለት ነው። ይሄ ነገር ከመፈጠሩ በፊት ወንድሙን ይዞ ድጋሚ ቤት የመጣው ነበር። ቪዲዮ አልተለቀቀም። ከሷ ጋር ታርቄ ነው ካርታውን የምሰጣት አለኝ ማለት አልኩት። ከሷ ጋር ታርቄ ነው ካርታውን የምሰጣት ከምትለኝ በፊት ሲጀመር ስለ ካርታ አታውሪ ነው። ስለ ካርታ ታዩ ከቻልሽ አስታርቅን፣ ካልቻልሽ ደግሞ በራሴ መንገድ ጨርሳለሁ አለ። እኔ አላስታርቅም ከዚህም በኋላ ይሄ ጉዳይ ላይ አልገባም ብዬ ስለሆነ ቀጥታ እሷ ጋር ሄደው ማለት ነው ቤት ሄዶ ይሄ ነገር የተፈጠረ እኔም ብብየው ነው። ወንድምየውም ከዚህም በኋላ አያገባኝም ምናምን ነገር አለ። እዛን ቀን እኔ ለቪዲዮ ይሁን እውነት ይሁን አላቅም፣ አብሮትም እንዴት እንዳለደ አላቅም። እና መጥቶ ነበረ ቤቴ። ስለ ካርታውም ጠይቄዋለሁኝ። ስጣት፣ ካርታውን ከሰጣት በኋላ እሷ እልና ያለውን ነገር ታድርግ። ከዛ ተያይዛችሁ ስውራ ማርያም ሂዱ፣ የሆነ ገዳም ሂዱ፣ መንፈሳችሁ ይታደስና ንስሐ ገብታችሁ ህይወታችሁን በአዲስ መንገድ ጀምሩ። እስቲ እንደዚህ ደግሞ ሞክሩ። እናንተ እኮ ሁሌ እያሳደዳችሁ ያላችሁት ሰይጣን ነው እንጂ እግዚአብሔር ሆይ አንዴ እንኳን ዙርና ያን ብላችሁ ወደ እግዚአብሔር እየጮኻችሁ አይደለም። እባካችሁን ወደ ጸበል ሂዱ ብዬ እሱንም መክሬያለሁ። እሷንም ለብቻ ለመምከር ሞክሬ ነበር፣ ግን እሷ አትፈልግም መታረቁን። እሱ ይፈልጋል ሊጎዳቴው ሊጠቅማት አላቅም። ከዛ እንግዲህ ያው በጉልበት ገፍትሯት ለመግባት ስሞክር ነው። እሷም ትግስቱ አልቋል። እች ልጅ ብዙ አመታትን ተሰቃይታለች። አይደለም 4 አመት ለፍቼ ይሄ ነገር ቢፈጠርብኝ እኔ ቢሆን ከዚህም በላይ አድርገው ይሆናል አላቅም። እንደ ሰውኛ ማለት ነው። ትግስቱ አልቋል። ግን እኔ እንጃ እኔ ማለት ወይ የሰው እጅ ይኖርባቸው ይሁን ይሄ ልጅ ሳቆ በፊት እንደዚህም አልነበረም። እጅግ በጣም መልካም ሰው ነበር። እሷ አረብ ሀገር ሆና ነው ያስተዋወቀችን። እኔ ደግሞ ትላንትና ያየሁትን ባየሁት ነገር ነው ሰው ነው መመዝነውና የእውነት እንደ ሴት ደፋ ቀና ብሎ ወይ ስላበለኝ ስራ ጠጣኝ አይደለም እንደዛ አይነት ስሜት እንዳይሰማችሁ፣ ግን በቃ ደፋ ቀና ብሎ አስተናግዶን በቃ ማለት እንዴት ልበላችሁ እሷ ካለችኝ በላይ ሆኖ ነበር ያገኘሁትና ያ ነገር በቃ ትንሽ አምሬን እንደወቅስ አድርጎኝ እስከ ዛሬ ታግያለሁኝ። ውድ ቤተሰብ ከዚህም በኋላ እኔ ትዳን ብቻ ብትፈልግ ትግባ፣ ብትፈልግ አገር ቤት ትሄድ፣ ብትፈልግ ውሰዷት ወደ አረብ ሀገር ተመልሳ ትምጣ። እኔ እዚህ ሆና እሷን ነፍሰ ገዳይ ሆና እሱም ሌላ ነገር ሆኖ እንድኖሩ አልፈልግም። ውድ ቤተሰብ የእውነት ኢቭን እዛ የነበረችበት ሰዎች እንኳን ይሄንን ነገር እያዩ ተመልሰሽኛ ገና እስከ ማለት ደርሷል። ስልክ ስደውሉላት ነበር ሰሞኑንም ነው ስልኳ እየተነሳ አይደለም እኔ ጋ ነው ያ ነው እየተፈጠረ ያለው። እኔ ማለት በቃ ውድ ቤተሰብ በጣም ነው የጨነቀኝ። አሁንም በጣም እየጨነቀኝ ነው ያለሁት። እንዴት ነው የሚሆነው? ወዴት ነው የሚወጣ ይሄ ነገር? እሷ ቤቴን ትቻለሁ በጣም እሞታለሁ ነው የምትለው። አሁን ሰሞኑ ምንም እያነሳውባት አይደለም። በቃ እንዴት ልበላችሁ፣ ዝም ብሎ ሰው የለም ምግብ እሺ ብላ አትበላ። በጣም ነው የምትረበሸው። በእንቅልፍ ልባት ይሄዳለች። እኔ እንዴት ብዬ እንደምነግራችሁ ብቻ አላቅም። ውድ ቤተሰብ ለማንኛውም ጸሎት አድርጉላት፣ የእውነት ጸሎት አድርጉላት። አሁን እኔም ትንሽ ወጣ ብዬ ልመለስ ነው። ዛሬ ደህና ስለሆነች አስቤዛ ምናምን መግዛዛት ስላለብኝ ወደ ውጭ ልወጣ ነው። ለማንኛውም እግዚአብሔር ከሷ ጋር ከሱ ጋር ይሁን። እኔ ለክፉም ክፋት አልመኝለትም እና ከሁለቱም ጋር እግዚአብሔር ይሁን። ውድ ቤተሰብ እናንተም ስለተጨነቃችሁ እውነት አብራችሁ ከሷ ጋር ስለምታነቡ እግዚአብሔር አምላክ የእውነት በሰው ሀገር ሆናችሁ እንደዚህ አይነት ነገር እንደው በህይወታችሁ አይደለም መከሰት የእውነት ውድ ቤተሰብ አንዳንዴ እኛ ራሳችንን ለእንደዚህ አይነት ነገር የምንጋበዘው ክፍተት የምንፈጥረው ገንዘባችን ብንይዝ ይሄ ሁሉ ነገር ባልመጣብን እናንተን ብትሆኑ ገንዘባችሁን ያዙ። ለእናት እንኳን ለእናት በቃ የሚገባትን ነገር ማድረግ ነው እንጂ ሙሉ በሙሉ ሰው አምናችሁ ገንዘባችሁን አትላኩ ባይነኝ። ለማንኛውም ጸሎት አድርጉላት ውድ ቤተሰብ። አብራችሁን ስለቆያችሁ አመሰግናለሁ። ያለችበትን ሁኔታ ላሳወቃችሁ ብዬ ነው እንጂ እኔም ልክ አይደለሁም፣ ፊቴም ልክ ላይሆን ይችላል። ብቻ ተረባብቼ ነው ያለሁት። አወራሬ ራሱ እንዴት ነው እንጃ፣ ያው ስላልተረጋጋሁኝ ልክ አይደለሁም። ብቻ ለማንኛውም ጸሎት አድርጉላት። በቃ በጸሎታችሁ አስቧት። እግዚአብሔር አምላክ ያክብርልኝ። አመሰግናለሁ።